እመሳአነ ኢመጻእኩ ወእምነገርክዎሙ እምድኅኑ ወኢይኮኖሙ ጌጋየ ወኢይእዜሰ አልቦ ምክንያት ለጌጋዮሙ። የተከበሩ መምህራችን፣ ሊቀ ማእምራን፣ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ የተከበራችሁ ማያችሁ አባቶቼ፣ የሀገረ ስብከት የመምሪያ ኃላፊዎች፣ እንዲሁም መምህራን፣ ታላቁ እንግዳችን መዝገበ ቃል መምህር መዝገበ ቃል፣ ሌሎቻችሁ ሊቃውንተ ቤተክርስቲያንና በዚህ ሰዓት በእውነት ለዚህ ማዕድ እግዚአብሔር ፈቅዶላችሁ የተገኛችሁ ሁላችሁ ማህበረ ምእመናን ወምእመናት በልዑለ ባሕርይ ባያሉ እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሳላችሁ? ቅድም አባታችን እንደተናገሩት እኔ አሁን ላስተምር ሳይሆን እንግዲህ ሰው መልእክት ሲባል የራሱን ስሜት ገልጾ ለመቀመጥ ነው። መልእክት ማለት የግል ነው እንጂ የሌላ ኃላፊነት ወይም ትዕዛዝ የለኝም። ነገር ግን በዚህ ሰዓት እኔም የተሰማኝን እግዚአብሔርም ያለውን መልእክት የተወሰነ ለማለት ነው። በመግቢያ ላይ እንዳልኳችሁ እግዚአብሔር ይናገራል። ሲናገር ነው የኖረ መቼም በእውነት ለመናገር። ስለዚህ ይህ ጉባኤ ቅድም ስንገባ ሊቀ ማእምራን ሲናገሩ ነበር። ድሮ የዛሬ 10 እና 15 ዓመታት በፊት ከጉባኤው በላይ ወጪው የሚያስቸግር ዝግጅቱ መከራ፣ ከአዲስ አበባ ዘማሪው፣ ሰባኪው ታውቁታላችሁ፣ በጣም ችግር ነው የነበረና እውነት ቤተክርስቲያን እድገት አሳየች የምንለው ነገር ቢኖር የመምህራን ብዛት ያን ያህል ችግሩን ቀርፎታል ባንልም፣ ምክንያቱም ተግባር ተኮር ትምህርት ስለማንሰጥ የሚማረው መምህርም የሃይማኖት ትምህርት ተምሮ ስለማይወጣ እንግዲህ አሁን የሃይማኖት ትምህርት ተምሮ አይወጣም አልክ ብትሉኝ መልስ ስላለኝ ነው። ቃሉን በአጠቃላይ አብነቱን፣ አንድምታውን፣ ጥሬ ዘሩን፣ ዜማውን ሁሉም ተምሮ ይወጣል እንጂ በሚማርበት ሌላው ይቅርና በጉባኤ ቤት በራሱ በአዲስና በብሉይ ኪዳን በትምህርት ቤቱ እንኳን ትምህርት ሃይማኖት ምንድነው የሚለውን ለምእመናን በሚደርስ መንገድ የሚያስተምሩ መምህራን ጥቂት ናቸው። ይሄ ነው ስራ ተኮር መሆን ስላልነበረበት ነው ያልኳችሁና መምህራን በዝተዋል፣ እግዚአብሔር ይመስገን። አሁን ደግሞ ከብዛት ወደ ጥራት መሄድ ግድ ይላል። ምእመናንን እንዴት አድርገን ነው ስራ ተኮር፣ ንስሐ ተኮር ወደ ዋናው ነገር አሁኑኑ እንዲመጡ ሊያደርግ የሚችል ትምህርት እንዴት እናስተምር የሚል መምህራን ሊመክሩበት ሊዘክሩበት በየጉባኤ ቤቱ እንደዚህ አይነት ስርዓተ ትምህርት ሊቀረጽ ግድ እንደሚሆን አንዱ ማሳሰቢያ እሱ ነው እና ቅድም እንደው ስገባ በቤተ ክርስቲያኒቱ ቋንቋ የተጠቀምኩት እንደው ሐሳብ ስትሉ የመጣልኝ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዘመነ ስብከቱ የተናገረው ነው። እንግዲህ የመጨረሻው የተለያዩ ከዮሐንስ ወንጌል ምዕራፍ 12 እስከ 16 ያሉት የተለያዩ ትእዛዛት ያሉበት ነው። የድህነት ትእዛዛት በዘመኑ እስከ ዓለም ፍጻሜ ያሉ መምህራን ስለሚደርስባቸው ፈተና ስለሚያደርጉት ነገር ከዛ ውስጥም ለምእመናንም የተሰጠ ትእዛዝ ነው። ይሄ አሁን ቅድም ያልኳችሁ ምንድነው ያለ ጌታ አንሰ እመጻእኩ ወእምነገርክዎሙ፣ እኔ በአጭር ቁመት በጠባብ ደረት ተወስኜ መጥቼ የድህነቱን ቃልስ ባልነግራቸው ኑሮ እምድኅኑ ወኢይኮኖሙ ጌጋየ፣ በደል ባልሆነባቸው በዳኑም ነበር። ወኢይእዜሰ ባሕቱ አልቦ ምክንያት ለጌጋዮሙ፣ ከዚህ በኋላ የሚያስተምረን የሚመክረን መምህር አጥተን እንዳይሉ እሱ አብነቱን መጥቶ 3 ዓመት ከ3 ወር በኪዳተ እግሩ ምድርን ቀድሶ በጣዕመ ቃሉ ሕሊና ምእመናንን አረስርሶ ደቀ መዛሙርቱን በልደተ መንፈስ ቅዱስ ቀድሶ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ሂዱ ብሎ ዛሬ ቀጠሮ ይዞ የዕርገት ዕለት ቀጠሮ ይዞ ነው እግዚአብሔር አምላክ ወደ ሰማይ ያረገው። የተጻወ ሀገረ ኢየሩሳሌም ጧት እንደተማራችሁት ነው። ቀጠሮ ይዞ ነው የሄደው።
እና ደቀ መዛሙርቱ ከርኅራኄ መንፈስ ቅዱስ በኋላ ዓለምን በጣም ተከፋፍለው እንደምታዩት ዛሬ ይህን ሁሉ ፍጹም የሆነውን እስትንፋሰ እግዚአብሔር ቃሉን እዚህ ድረስ አድርሰዋል መምህራን። እና አሁን እናንተም እኔም እዚህ በኋላ ምክንያት የለንም። እግዚአብሔር በመምህራን አድሮ እያዳኘብን ነው። እንግዲህ ከዚህ ያሉት ወደ ሌላ ሀገር ነው የሚሄዱት። መምህር አስተራየ፣ መምህር ኃይለ ማርያም አሁን መጥተዋል። ሌሎቹ ሊቃውንት አሉ እዚህ መምህር ሊቀ ሊቃውንት ስማ ከሆነ ሌሎቹ ደግሞ እኛ ሰልችተናት ወደ ሌላ ሀገር ሲሄዱ ይሰማሉ። ከዚህኛ አሁን እንደ መድኃኒት እየተለማመድ ነው የእግዚአብሔርን ቃል ወደ ማስቸገር ደርሰናልና እዚህ በኋላ ለበደላችን ምክንያት የለንም። እኒህ መምህራን ሲያስተምሩ ቅድም እንዳልኳችሁ ድህነት ተኮር ስራ ካልተሰራ ጉባኤንና ትምህርትን እንደ ልማድ ስለወሰድ ነው ወገኖቼ፣ በእውነት የእግዚአብሔር ጊዜ አባክነናል፣ ገንዘብም አባክነናል። የእግዚአብሔር ቃል ሲባክን ግን ዕዳ ነው። የእግዚአብሔር ቃል በዚች ምድር ዛሬም ትናንትም እስካሁኗ ደቂቃ ድረስ እየባከነ ነው ያለውና ለበደላችን ምክንያት ስለሌለን ቅድም እንዳልኳችሁ እባካችሁ ነው ምልኔ አላዝዝም እንዳለው ቅዱስ ጳውሎስ እባካችሁ ዘመኑ ክፉ ነው። የሚመጣብንና የምናየው ነገር ሁሉ መምህር ነበር በእውነት ለመናገር። ስለዚህ እስኪ ያልኳቸውን ቃል አንቡት። ለበደላችሁ ምክንያት የላችሁም ተባልን እኮ። እዚህ በኋላ ክርስቶስ ለፍርድ ይመጣል እንጂ መጥቶ ሊያድን በአዋጅ በጅምላ ከዘመነ አበው ጀምሮ ከአዳም ጀምሮ እስከ ክርስቶስ የነበረው የጅምላ ድነት የለም እና ይህ ጉባኤ በራሱ ምክንያት አለው። የድሮ አባቶች ሲተርቱ የወፍ ነፍላላ አይኗን ትታወር አሸን ሲፈላ ይላሉ። እንደው በዚህ በሚያዝያ በመጋቢት እንደው ጠጠሩን ጥሬ ነው ብላ ስትለቅም የከረመች ነፍሳቱን እንትኑን ስትለቅም ከርማ አሁን ሰኔ ላይ አሸን የሚባል አለ አይደለ? የግማሹ ምንድነው ምስጥ የሚሆን አለያ ደግሞ እየበረረ የሚሄድ ነገር አለ። እሱ ይፈላል ብሎ ከአንድ ጉድጓድ ይፈላል። ያኔ አላድላት ብሎ አይኗን ትሰወራለች። እዚህ ጉባኤ መጥቶ አለመሳተፍ አይነ ዑረተ ሕሊና ያጋጠመው ሰው ነው። ዑረተ ሕሊና ያለበት መዳን ያልፈለገ እንደኔ ሳቤ በእውነት የሰፊ ግቢ ሞልቷል መስሎኝ ነበረ። በጣም ይገርማል። ይሁን ቀኑ ይመጣል። ዞሮ ቅድም ያሏቸው ይሄ አሁን ለዚህ ከተማ ዕዳ ነው። መምህራን ዕዳ ጥለውብን ነው የሚሄዱት። እንዳሏችሁ እግዚአብሔር ለበደላችሁ ምክንያት የላችሁም ስላለ ይኸው ዛሬ ተናግሯል። እግዚአብሔር አምጥቶ ሌላ የት ሀገር ነው የመጡ? የኔታ መዝገበ ቃል ሰቆጣ ነው የመጡት። እዚህ መምህር ጠፍታ ይሰላችሁ ያመጣ የእናንተን የውስጥ መናፈቅ የውስጥ ፍላጎት ስለሚያውቅ እግዚአብሔር እስከዚህ አምጥቼ ደግሞ ላዳኝባቸው ምስክር ላድርግባቸው ብሎ እግዚአብሔር ዕዳ ነው እያንዳንዳችን ላይ እየጣለ ያለውና እንደዚህ አይነት ድንዛዜ ነው በእውነት ለመናገር ያለብን። ናፋቂነቱ ብዙ ይጠናወተናል እና በእኔ በኩል መልእክቴ ነው። ሁለተኛውና የመጨረሻው ግን እባካችሁ በዚህ ጉባኤ ስንወጣ አንድ ሰው ሆነን እንወጣ። አንድ ሰው ማለት እኔ ያስቸገረን ለመምህራን ሰው ሁለት ነው የሚሆነው። ቤተ ክርስቲያን ልብሱ፣ አስተሳሰቡ፣ ሁለመናው ሌላ ሰው ነው። ወደ ዓለሙ ሲሄድ ደግሞ አሁንም ሌላ ሰው ነው። እንዲህ ያለውን አስተምረን በእውነት ለመናገር እኔ ይቅርታ አድርጉልኝና አይደለም በምክርና በትምህርት በግድም አይመስልም እንዲህ አይነት ሰው እና እኔ ያየሁትን የገመገምኩትን ሐሳብ ተናግሬ ላውቃ ብዬ ነው። ይሄ ጉባኤ ቅድም እንዳልኋችሁ ውጤት ተኮር፣ ንስሐ ተኮር እዚህ አለ። ይሄ የተሰበከለት ሰው በቤተሰቡ ያለውን ሰላም፣ በቤተሰቡ ያለውን አስተዳደግ፣ በአጠቃላይ ቤተሰባዊ ትስስሩ ሰላማዊ የሆነ ከቤቱ ከቤተ ክርስቲያንም ከቢሮው ከየትኛውም ቦታ ያ ሰው አንድ ሰውና ከበደ የሚባል ሰው ወይም ገብረ ማርያም የሚባል ሰው እንዲሆን የዚህ ጉባኤ አስተዋጽኦ እንደሚኖረው ላሳስብ ወዳለሁ እና አንድ ሰው መሆን አልቻለም ወገኖች። አንድ ሰው እንደሆን በእውነት ለመናገር ምክንያቱም ቤተሰባችንን በአግባቡ ከመራን ይህ ሁሉ ችግር እኮ የለም።
በየደጃፋችን እያወጣን ምንቆልለው ቆሻሻ በኬሻም ማስቀመጥ ነው። መጣያ አጥቶ ከተማ ማዘጋጃ ቤት በትልቅ መኪና እየከመረ ወስዶ ሌላ ቦታ የሚጥለው ከእያንዳንዳችን ቤት የወጣ ቆሻሻ ነው። እያዳመጣችሁ ነው? እስቲ አስቡ። ከእያንዳንዳችን ቤት የሚወጣው ቆሻሻ አይደለ ቁልል ሆኖ ተራራክሎ አካል ገዝቶ እያንዳንዳችን ቤት ያለ ማህበረሰብ ተቆጥሮ ነው 120 ሚሊዮን የተባለ። የራሳችንን የእያንዳንዳችንን ልጅ በአግባቡ ካሳደግን ቆሻሻ የት ይመጣል? ቤታችንን ካጸዳን የሚጣል ቆሻሻ ከቤታችን ከሌለ፣ ቤታችን ጽዱ ከሆነ ቆሻሻ የት ይመጣል? ጥንብ ከሌለ ዝንብ የት ይመጣል? ዝንብን ማጥፋት ሳይሆን ቆሻሻን ማስወገድ ነው የሚሉት ሊቃውንተ ቤተክርስቲያን። ዝንብን ማጥፋት አይቻልም። ካጸዳን ከኛ ስትጠጋ ከአካባቢያችንም ትጠፋለች። እና ሁላችንም በእውነት የህሊና ዝግጅት አድርገን ይህንን ጉባኤ ተሳትፈን በዚህ ጉባኤ በዚህ ቀን ይህን ያህል ሰው ንስሐ ገባ ካልተባለ ምን ያደርጋል? ሳውኖሰ ክርስቲያን ሲባል እኛ ስንተረጉም አንድ ሰው እንኳን በቅዳሴ ሰዓት በንስሐ ላይ ያለ ሰው ከቤተ ክርስቲያን ወጥቶ ሲሄድ አይተን አናውቅም። ይሄ ትልቅ ስርቆት ነው ይላሉ ሊቃውንተ ቤተ ክርስቲያን። ነው ወይስ መምህረ ንስሐ መስጠት አቁሟል ለምእመናን ይላሉ። ይጠይቁናል እኮ እንግዲህ ንዑሰ ክርስቲያን በስንት ይከፈላል ብለው ሲጠይቁን በሁለት። አንዱ ከአረማውያን ፈልሶ የመጣው 3 ዓመት የሚማረው አለ። ሁለተኛው ደግሞ በቀኖና ያለ መምህረ ንስሐው ቀኖና ሰጥቶት በቀኖና ያለ እስከ ንዑሰ ክርስቲያን እስኪባል ቆይቶ ይወጣል ይባላል። ማነው ራሱን አጋልጦ የሚወጣ? ካህኑም እንዲህ ብሎ የሚያዝዝ አይመስለኝም። እኛም ራሳችንን አጋልጠን ምንወጣ አይመስለኝም። እንደውም ለምን ትወጣለህ ብሎም ሰውም ይይዛል። ብዙ ነገር እኮ ነው ወደ ውስጡ ገብተን ስንነጋገር ምን ያህል ለውጥ እንዳላመጣን ስብከታችን መሬት እንዳልነካ ላሳስብ ወድጄ ነው። እና በዛሬው ዕለት እውነት ሁላችንም አስተሳሰባችን ሸከፍ አድርገን አንድ ሰው ሆነ በውስጣችን ያለውን የህሊና መከፋፈል ወደ ማንነት ቀይረን በእውነት እንደው ለተሰየምንበት ስያሜያችንና ማንነታችን ሰጥተን ይህንን ጉባኤ በአግባቡ እንድንዋጅ እግዚአብሔር በመምህራን አድሮ እንዳያዳኝብን ነገ በገሌ መምህር አድሬ ነግሬ ነበር በዚህ ቀን ተናግሬ ነበር ስለሚል ቃሉ ገዢ ስለሆነ የእግዚአብሔር ቃል እንደው ከተጠያቂነት እንድንድን ጉባኤውን በእውነት በአግባቡ ዛሬ መጨረሻው ነው። እኔ ወንድሞቼ ናፍቀውኝ ነው የመጣው። እንግዲህ ከሩቅ ማዶ ነው የመጣው። እንግዲህ ቅድም እንዳልኋችሁ ላስተምር አይደለም አባቶቼ ወንድሞቼ ቀጣዩን ጊዜ እንዲጠቀሙበት እግዚአብሔር ከኛ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።